አቶ ልደቱ አያሌው ከኔ ጋር ይመጣሉ። ካልሆነ በቀጥታ በኮምፒውተር ድምጽ ገባለሁ። ድምጽ ይሰማል? አቶ ልደቱ አያሌው ከኔ ጋር ይመጣሉ። ካልሆነ በቀጥታ እሺ። አቶ ልደቱ እንደመጡ እዚህ ጋር ይታየኛል። ከናንተ የሰበሰብኳቸው ጥያቄዎች አሉ። በቴሌግራም የጻፍኳቸውን እንዲሁም ደግሞ በቲክቶክ ገብቼ ጥያቄዎቻችሁን ሰብስቤ ያለው ጥያቄዎቻችሁን ለላካችሁልኝ በሙሉ ልባዊ ምስጋና ይድረሳችሁ። እንዲሁም በቴሌግራምም በዋትስአፕም ጥያቄዎቻችሁ ለጻፋችሁልኝ በሙሉ ከልብ ነው ማመሰግነው። ለፊታችን ቅዳሜ በአይነትም በይዘትም ለየት ያለ የተቃውሞ ሰልፍ ይደረጋል። እንዲህ ያለ የተቃውሞ ሰልፍ ስለመደረጉ ከዚህ ቀደም መረጃው የለኝም፣ ያለም አይመስለኝም። በትዕይንተ ህዝብ ነው፣ በትዕይንተ መስኮት ወይም ደግሞ በኢንተርኔት መረብ ነው። ሁላችሁም በያላችሁበት ሆናችሁ ዋይፋያችሁ ወይም ደግሞ ኢንተርኔታችሁ የሚሰራ እስከሆነ ድረስ መሳተፍ ትችላላችሁ፣ ማየት ትችላላችሁ። በዩቲዩብ የሚደረግ ስለሆነ በዚያ ላይ እንድትሳተፉ ይሁን። ይህንና በሌሎች ጉዳዮች በወቅታዊ የሀገራችን ጉዳይ ላይ ከአቶ ልደቱ አያሌው ጋር ቆይታ አደርጋለሁ። አቶ ልደቱ አያሌው እዚህ እንደመጥተዋል። ጥሬን አክብረው ስለመጡ ከልብ አመሰግናለሁ። ላስተካክለው እንደዚህ። ጤና ይስጥልኝ አቶ ልደቱ። ቴዲ እንደምን አላየኸኝም እኮ ነው ቆይቻለሁ ከገባሁ። ከታች የተደረደሩ ፋይሎች ነበሩና በሰዓቱ ነው የገባሁትና እየተናገርኩ አታዳምጠኝም። ለዛ ነው እዚህ ስቴጅ ላይ ካላወጣው በስተቀር ስትናገር አይደመጠኝም። እንኳን ደህና መጣ። እንዴት ነበር? በጣም ነው የማመሰግነው ቴዲ። እኔም አመሰግናለሁ በአድማጭ ተመልካቾቼ ስም። በቲክቶክ ላይም አሉ፣ በፌስቡክም እንደዚሁ እያዩ ነው፣ በዩቲዩብም አሉ። ቴዲ ሐዋሳ ብላችሁ ወደ ዩቲዩብ ከመጣችሁ ከአቶ ልደቱ አያሌው ጋር የማደርገውን ቆይታ በጥራት መከታተል ትችላላችሁ። እዚህ ጋር ማስቀመጥላችሁ ስልክም ይኖራል። በዚህ ስልክ በቀጥታ እየደወላችሁ አቶ ልደቱን ጥያቄዎቻችሁን ማንሳት ትችላላችሁ። ይሄ ለእናንተ በቀጥታ የስልክ መስመር እዚህ ጋር የተጻፈላችሁ፣ በዚህ በመደወልም መሳተፍ ትችላላችሁ። ለአሁን ግን አስቀድሞ የላኩልኝን አድማጭ ተመልካቾቼን ነው ማስቀድመው። ከዛ በፊት ግን ከኔ ጋር እኔ ያዘጋጇቸው ጥያቄዎች ስላሉ ወደዛ ነው የሚሄደው። የመጀመሪያው ጥያቄ እንደው ለመንደርደር ይሆነን ዘንድ አቶ ልደቱ አያሌው ወደ ኢትዮጵያ እንደማትገባ እርግጥ የሆነ ይመስላል። አሁን ብዙ ነገሮችን ሞክራል። ከዛ በኋላ ምን የተለዩ ነገሮች አሉ? ሁሉንም መንገዶች አሟጠህ ተጠቀምክ፣ በቃ ተስፋ ቆረጥክና የአሜሪካ ዜግነትን ለማመልከት በእንቅስቃሴ ላይ ነው ወይስ በሀገሬ ተስፋ አልቆርጥም እያንዳንዱን ቀዳዳ እጠቀማለሁ እንዳልክ ነው? አይ ያው መቼም ተስፋ እንኳን አልቆርጥም፣ ግን አሁን ያሉት የተስፋ በሮች ለጊዜው ተዘግተዋል። እንግዲህ እኔ እንደ አንድ ግለሰብ ከዚህ በላይ ማድረግ የምችለው ነገር የለምና ያው ተከታትለዋል። ቅርብ ጊዜም ኢትዮጵያ ኤምባሲ በዚህ በአሜሪካ ሄጄ አምባሳደሩን አግኝቼ ሁሉ አነጋግሬ ነበር። እንግዲህ እስካሁን መፍትሄ አላገኘሁም። ስለዚህ ያው ወደድኩም ጠላሁም እዚሁ ሆኜ ማድረግ የሚችለውን ነገር ሁኔታዎች እስኪቀየሩ ድረስ ማድረግ አለብኝ ብዬ እዚህ ነው ያለሁት። ግን የአሜሪካ ዜግነት ልትወስድ ወሰንኩ ያልከው በእርግጠኝነት የምነግርህ እድሜ ልኬን የአሜሪካ ዜግነት ልወስድ አልችልም። ምናልባት የአሜሪካ ነዋሪነት ፍቃድ የግድ ሊያስፈልገኝ ይችላል ህጋዊ መሆን ስላለብኝ። ዜግነት ግን እስክሞት ድረስ አልቀየርም ኢትዮጵያዊነቴን። እኔ እንግዲህ በታሪክ እስከማውቀው በደርግ በተፈሪ መኮንን ዘመን እነ ብርሃነ መስቀል አውሮፕላን ጠልፈው ከሀገር ወጥተዋል። ሌሎቹ ሙከራ ሲያደርጉ እነ ዋለልኝ እዛው ፕሌን ውስጥ ተገድለዋል። በተለያዩ መንገዶች ከሀገር ከወጡ በኋላ ሰዎች መንግስት ላይ የሰላ ትችት ሲያሳድሩ አስቀድሞ ክስ ተከፍቶባቸው ፋይል ተከፍቶባቸው እንዳይገቡ ይደረጋል። በአንተ ሁኔታ ግን እንደዚህ በታሪክ ምናልባት ልንጠቅስ እንችላለን። ልክ እንደ አቶ ልደቱ ሰላማዊ ታጋይ ሆኖ የትኛውንም የትጥቅ ትግል ሳይደግፍ አገር ቤት እንዳትገባ ተብሎ በቀጥታ የመንግስት ትዕዛዝ የተከለከለ ፖለቲከኛ ይኖራል ወይስ በታሪክ አንተ የመጀመሪያው ነህ? እንኳንስ ሰላማዊ ትግል በትጥቅ ትግል የሚያምኑትም ተከልክለው አያውቁም። እንደውም የቀድሞ መንግስት የመን ድረስ ሁሉ ሄዶ ተቃዋሚዎችን ጠልፎ የሚወስዱበት ሁኔታ ነው የነበረው እና ከቻሉ ፈልገው አፈላልገው
በቁጥጥራቸው ስር ለማዋል ይጥራሉ እንጂ አገር ቤት እንዳይገባ መከልከል የሚባለው ነገር በኢትዮጵያም አይደለም በሌሎችም ሀገሮች ታይቶ የሚታወቅ አይደለም። የተወሰኑ አንዳንድ ኬዞች አሉ፣ ግን ከኛ ሁኔታ ጋር በጣም የተለዩ ናቸው። እንደኔ አይነት በሰላማዊ ትግል የሚያምን የህግ ተጠያቂነትም ካለብኝ መጥቼ እጠየቃለሁ የሚል ሰው አገር አትገባም ተብሎ ሲከለከል ያው የመጀመሪያ ሳልሆን አልቀርምና የሚያሳዝን ነው። በጎን እንግዲህ አሁንም ተስፋ እንጠብቃለን። ተስፋ ነው ያለው። ከዛ ውጭ እንግዲህ ምን ሊደረግ እንደሚችል አላውቅም። ወደ ጥያቄዎች እንለፍ። ለመንደርደሪያ እንዲሆነን ቀደም ሲል አንተ ወደዚህ ከመምጣት በፊት ሳስደምጣቸው የነበሩ ማስታወቂያዎች ነበሩ። በዚህ አጋጣሚ እያንዳንዱን ነገር በቴዲ ሐዋሳ ሚዲያ ላይ እንዲተላለፍም ለአድማጭ ተመልካቾች እንዲደርስም ብለህ አድማጭ ተመልካቾችን አክብረህ እያንዳንዱን ፖለቲካዊ ዜናዎችም በአንተ በኩል ያሉ የአንተ ቲሞች ስለሚያደርሱኝ ከልብ አመሰግናለሁ። እስኪ ማስታወቂያውን አብረን እንስማና የዚህ ማስታወቂያ እንድምታው ምን እንደሆነ ትነግረናለህ። ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። የዚህ የተቃውሞ ሰልፍ ዓላማ ምንድን ነው? ምን ለማሳካት አስባችሁ ነው? ወይ ጥሩ ጥያቄ ነው። ቅድም ስታስተዋውቅ በአይነቱ የተለየ ስትሰምቻለሁ እና ጥሩ አገላለጽ ነው። በአይነቱ የተለየ ነው፣ ያልተለመደ ነው። ስለዚህ ምንድነው ያሰብነው? ዋናው የሚካሄደው የተቃውሞ ትዕይንተ ህዝብ ነው። ያው እንደዚህ የተቃውሞ ትዕይንተ ህዝብ ማድረግ የተለመደ ነገር ነው። ነገር ግን ብዙ ጊዜ በአደባባይ በአዳራሽ ውስጥ ነው እንጂ የሚደረገው በኢንተርኔት እንደዚህ አይነት ራሊ ብዙም ልምድ የለም። ግን ደግሞ ዘመኑ የፈጠረው ቴክኖሎጂ ይህን ማድረግ ያስችላል ብለን ስላመን እኛ ገብተንበታል። ምንድነው የምንቃወመው? አሁን ኢትዮጵያ ውስጥ ያለው አገዛዝ የስልጣን እድሜን የማራዝመው በጦርነት ነው ብሎ ጦርነትን እንደ አንድ ፖሊሲ እና የአሰራር ስልት ተከትሎ እያካሄደ ያለ መንግስት ነው። በዚህም ምክንያት ንጹሃን ከፍተኛ የሆነ ጭፍጨፋ እየደረሰባቸው ነው። ይሄን ወጥቶ መቃወምና ማውገዝ ነው ዋና ዓላማው። ነገር ግን አሁን ኢትዮጵያ ውስጥ ያለው መንግስት በአፈና ሰላማዊ ትግል የሚያካሂዱ ኃይሎችን በማሰር በመግደል ጸጥ ረጭ አድርጎ ለመግዛት እየሞከረ ነው እና በ21ኛው ክፍለ ዘመን ይህን እስከ መጨረሻው ድረስ አድርገህ ልትቀጥል አትችልም እና እድሜ ለቴክኖሎጂ ሰው ከያለበት ሆኖ ተቃውሞውን መግለጽ የሚችልበት እድል አለ ብለን ይሄንም ለማሳየት ነው በሌላ በኩል ማለት ነው። ሌላው ግን ይሄ ቨርቹዋል ነው አሁን የሚሆነው ግንኙነታችን፣ በዚሁ ተገድቦ የሚቀር አይደለም። ይሄ የቅዳሜው ትዕይንተ ህዝብ እንደ አንድ መስፈንጠሪያ ወይም ደግሞ እንደ አንድ እርሾ ሆኖ ነገ ከነገ ወዲያ የኢትዮጵያ ህዝብ መሬት ላይ ሰላማዊ የሆነ የህዝባዊ እምቢተኝነት ትግል ማቀጣጠል እንዲችል ማካሄድ እንዲችል ያን በማካሄድም ደግሞ ትግሉ ተጠናክሮ ለውጤት እንዲበቃ ለማድረግ ብዙ ስራዎችን ለመስራት ፍላጎት አለ እና ይሄ የቅዳሜው መድረክ አንድ ትልቅ መነሳሻ ይሆናል የሚል እምነት አለን እና ይሄን እምነት ይዘን ነው ያዘጋጀ ነው። ምናልባት ከዚህ ጋር ተያይዞ እዚህ ሰልፍ ላይ በኢንተርኔት የሚደረግ ሰልፍ ላይ የተጋበዙ ፖለቲከኞች አሉ። በስም ልጠቅሳቸው የምችላቸው ወይስ ቀኑ ሲደርስ ነው የምናውቀው? ሌላው ፎሎ አፕ ኩዌሽን አንዳለኝ፣ ተቃዋሚ ጎራ ላይ ያሉትን ብቻ ነው የጋበዛችሁት ወይስ ከመንግስት ወገንም
ጦርነት ይቁም እስከሆነ ድረስ ሞቷችሁ መንግስትን የሚመለከተው አካል እንደመሆኑ መጠን ግብዣ አቅርባችኋል ለመንግስት? ጥሩ ጥያቄ ነው። አንደኛ ያው 15 የፖለቲካ ኃይሎችን ነው የጋበዝነው። እነዚህ በተቃዋሚነት የሚታወቁ ናቸው እና እንግዲህ ከነዚህ ውስጥ 6ቱ ከአገር ቤት ነው የተጋበዙት። በአጋጣሚ ሆኖ በመጥፎ አጋጣሚ ማለት ይቻላል አንዱ የተጋበዙት አቶ ታዬ ደንደዓ ነበሩ። እሳቸው ከአንድ ቀን በፊት ታስረዋል። እንግዲህ ተቀንሰውብናል ማለት ነው። ከዛ ውጪ በዚህ መድረክ ላይ የሚሳተፉ 5 የተቃዋሚ ፓርቲ መሪዎች አሉ ማለት ነው። ከአገር ቤት ስል በሰላማዊ ትግል ከሚያምኑት፣ በትጥቅ ትግል ከሚያምኑትና ደግሞ የተለየ ሚና ካላቸው ደግሞ ለምሳሌ የፋኖ መሪዎች፣ የኦላ መሪዎች፣ የቲፒኤልኤፍ መሪዎች ይሳተፋሉ። መሪዎች የምለው ያለ ምክንያት አይደለም። አንዳንዶቹ ላይ የተለያየ የአስተሳሰብ ልዩነት ስላለ፣ የተለያየ ክፍፍል ስላለ በተቻለ መጠን ሁሉም እንዲወከሉ ለማድረግ ነው ጥረት የምናደርገው። ከዛ በተጨማሪ ደግሞ ምናልባት አንዳንዶቹ የፖለቲካ ድርጅት እየመሩም ባይሆን ከፖለቲካ ድርጅት ያልተናነሰ የፖለቲካ ተጽዕኖ አላቸው ብለን የምናምናቸው ደግሞ ሰዎች አሉ። እነሱም በተቻለ መጠን እዚህ ላይ እንዲወከሉ ማድረግ ሞክረናል። ለምሳሌ እንደ አቶ ገዱ አንዳርጋቸው፣ እንደ አቶ ጀዋር መሐመድ አይነት ሰዎች ማለት ነው። ሁለቱም ይገኛሉ፣ ኮንፈርም አድርገዋል። ሌላው ደግሞ በኢትዮጵያ ፖለቲካ አሁን ያለ አግባብ ትኩረት ያጡ የተገፉ ደግሞ የህብረተሰብ ክፍሎች አሉ። ለምሳሌ ደቡብ ክልል፣ የሶማሌ ክልል፣ የአፋር ክልል፣ የጋምቤላ ክልልን የመሳሰሉ እነዚህም ደግሞ የራሳቸው የሆነ ድምፃቸውን ሊያሰማ የሚችል ተወካይ ደግሞ እንዲኖራቸው ለማድረግ ሞክረናል እና በተቻለን አቅምና ሁኔታ በፈቀደ መጠን ኢትዮጵያን የሚመስል በኢትዮጵያ ውስጥ ያሉ የፖለቲካ የአስተሳሰብ ልዩነቶችን፣ ቅራኔዎችን በአግባቡ ይወክላሉ ብለን የምናምንባቸውን ሰዎች ነው ወደዚህ መድረክ ለማምጣት ጥረት ያደረግነው እና ደግሞ እውነቱን ለመናገር እየተሳካልን ነው ማለት ይችላሉ። ከ15ቱ ሰዎች ውስጥ ቅድም ያልኩት አንድ ሰው መታሰሩ እንደተጠበቀ ሆነው እስካሁን ድረስ ኮንፈርሜሽን ያልሰጡን 2 ሰዎች ብቻ ናቸው። ሌሎቹ ሁሉ እንደሚገኙ ማረጋገጫ ሰጥተውናል እና ትልቅ ሰክሰስ ነው። ሌላው ያቀረብከው ጥያቄ ገዢው ፓርቲ ተጋብዟል የሚል ነው። ጥሩ ጥያቄ ነው። ያው ብዙ ጊዜ በመንግስት ላይ ተቃውሞ ስታቀርብ መንግስትን መጋበዝ የተለመደ ነገር አይደለም። ግን አንደኛ ይሄ የኢንተርኔት ትዕይንተ ህዝብ ስለሆነ የሴኩሪቲ ችግር የለም። አንድ የመንግስት መሪ እዚህ ላይ መጥቶ ቢናገር በአካሉ ላይ ሊደርስ የሚችል ጉዳት አይኖርም፣ የሴኩሪቲ ችግር አይኖርም ማለት ነው፣ ቨርቹዋሊ ስለሆነ የሚገኙ። ሁለተኛ እኛ አዲስ የሆነ አስተሳሰብ ነው መፍጠር የምንፈልገው። በዚህ መድረክ ላይ ልናዳምጥ የምንፈልገው የራሳችንን አመለካከት ወይም ደግሞ ከኛ አመለካከት ጋር አብሮ የሚሄደውን አስተሳሰብ ብቻ አይደለም። የእኛን አስተሳሰብ ቻሌንጅ የሚያደርግ ለምሳሌ የምታቀርቡት ተቃውሞ መሰረተ ቢስ ነው፣ ትክክል አይደለም፣ ስህተት ነው ብሎ መንግስት ካመነ ፈቃደኛ ከሆነና ድፍረቱ ካለው ይሄ መድረክ ለሱም ሊፈቀድለት ይገባል ብለን ወስነናል። ከመወሰንም አልፈን ለጠቅላይ ሚኒስትሩ ደብዳቤ ጽፈን አድርሰናል። ደርሷቸዋል። መልእክቱ ይገኛሉ አይገኙም የነሱ ውሳኔ ነው የሚሆነው። የራሳችን ግምት አለን። ስለዚህ ገዢውን ፓርቲ አስተሳሰቡ እንዲወከል ምንችለውን ያህል ጥረት አድርገናል። ከኛ የቀረ ነገር የለም ማለት ነው። ባልተለመደ ሁኔታ ነው ይሄን ያደረግነው። ደግሞ ይሄን ካላደረግን ምንስ ከገዢው ፓርቲኛስ ምን ተሻለ? ደግሞ በወደፊቷ ኢትዮጵያ ደግሞ ተቃዋሚዎች ብቻ አይደሉም፣ በስልጣን ላይ ያለው ገዢ ፓርቲም የመፍትሄው አካል መሆን አለበት ብለን እናምናለን። የችግሩ አካል ነው፣ ዋና የችግር አካል ነው። ግን ደግሞ የችግር አካል ስለሆነ እዚህ መድረክ ላይ አይገኝም ማለት ተገቢ ነው ብለን አናምንም። ነገ ከነገ ወዲያ ሁሉም ወደ ቀልቡ ተመልሶ ሰላማዊ ውይይት፣ ድርድር እንዲካሄድ ቢፈልግ በዛ የድርድር ሂደት መንግስት መሳተፍ አለበት ነው፣ ቁልፍ የሆነ ሚና አለው። ስለዚህ የዚህን መንግስት አመለካከት ህዝቡ እንዲያዳምጥ ማድረግም ተገቢ ነው ብለን በእኛ በኩል ፈቅደናል። ካገዛዙ የተሻለ መሆናችንን አንዱ ማሳያ ነው ብዬ አምናለሁ እና ይገኛል አይገኝም ሁላችንም የራሳችን ግምት ሊኖረን ይችላል። ከተገኙ ሰየው፣ እኛ እንዲገኙ ነው የምንፈልገው፣ ለታይታ አይደለም። ግን ጋብዘናል ማለት ነው። ኦኬ፣ እናንተ የሚጠበቅባችሁን አድርጋችኋል። መምጣት የነሱ ድርሻ ነው። እያደመጣችሁ ያላችሁ አድማጭ ተመልካቾች ቅዳሜ በሚደረገው ታላቅ በበይነ መረብ በሚደረግ ትዕይንተ ህዝብ ላይ
ከመንግስት ወገን ተሳትፈው የራሳቸው ሰይ እንዲኖራቸው ፎርማሊ በኢሜል እንግዲህ የግብዣ እንደተላከላቸው አቶ ልደቱ ሲናገሩ ያደመጣችሁት። ከዚህ ጋር ተያይዞ አንድ ጥያቄ ላንሳ። የፋኖ አደረጃጀቶች ከዚህ ቀደም የሚተቹበት አንድ ነገር ነበር። የሚደራደሩባቸው ነጥቦች ምን እንደሆኑ አያውቁም፣ ለመደራደር ዝግጁ አይደሉም የተባሉ በጣም ይተቹ ነበር። ኤርቪን ማሲንጋም ለኦነግም ለፋኖችም በተደጋጋሚ ጥሪ ያቀርቡ ነበር። በቅርቡ ግን ከ5 ከ6 ቀን በፊት እንደራደራለን፣ የምንደራደርበት ግን በእነዚህ ጉዳዮች ነው ብለው ነጥቦቻቸውን አስቀምጡ። የመጀመሪያው የመንግስት ታጣቂዎች ከአማራ ክልል ሙሉ በሙሉ እንዲወጡ፣ የብልጽግና ፓርቲዎች ከአማራ ክልል ሙሉ ለሙሉ ጽህፈት ቤቶች እንዲዘጉ፣ ኢንፍራስትራክቸሮች እንዲገነቡ፣ የተዘጉ መንገዶች ሁሉ እንዲከፈቱ የሚል እነዚህ ነገሮች ቅድመ ሁኔታዎች ከተቀመጡልን እንደራደራለን አሉና ይሄን ነገር ካሳወቁ ከ2 ቀን በኋላ የጎጃም ፋኖ አመራር ቃል አቀባይ አስረስ ማረ ዳምጤ እነዚህ ነገሮች ስናቀርብ መንግስት እንደማይቀበላቸው እያወቅን ኤርቪን ማሲንጋ ስለጋበዙን እንደው የመደራደሪያ ነጥብ የላቸውም የተባለን ስለምንታቸው እንጂ እንደማይቀበሉት እና የማይሆን ነገር እንደሆነ እናውቃለን የሚል ደግሞ መግለጫ ሰጡ። አሁን አንዳንድ ጊዜ የትጥቅ ትግል አንስተው የተዋጉ መንግስትን የተፋለሙ ያሉ አካላቶች ላለመደራደር በሚመስል መንገድ በጣም ስዋሎ ለማድረግ ሃርድ የሆኑ ነገሮችን እያቀረቡ አዘ ሴም ታይም ደግሞ እናንተ ጦርነት ይቁም ስትሉ አይጋጭም ወይ? ታጣቂ ኃይሎች እንደው ለደንቡ ነው የመደራደሪያ ነጥቦች የሚያቀርቡት እንጂ ጦርነት ለማቆም ፈቃደኝነት የላቸውም የተባሉ ይታማሉ። ለዚህ ማሳያ በጣም እጅግ ከባድ በመንግስት በኩል ለመቀበል አስቸጋሪ የሆኑ ነጥቦችን ያስቀምጣሉ። እናንተ ደግሞ መንግስት ላይ በዋነኛነት መንግስት ላይ ጫና ታሳድራላችሁ ጦርነት ይቁም እያላችሁና የእናንተን ሁኔታ የሚያይ ሰው እንደው ለስሙ ጦርነት ይቁም ትላላችሁ እንጂ ውስጡ ሲፈተሽ በቃ መንግስት ይውረድ ነው የምትሉት እየተባላችሁ ትታማላችሁ። ቢኮዝ ታጣቂ ኃይሎች እንደዚህ አይነት ነገሮችን ስለሚያሳዩና ምን ትላለህ በዚህ ጉዳይ ላይ? ቴዲ ትታማላችሁ አልከኝ። አንድና አንድ አድርገህ ነው ያቀረብከን ብዬ ነው። አንደኛ መታወቅ ያለበት ለምሳሌ ይሄን የቅዳሜውን መድረክ የምናዘጋጀው እኛ ነን። እኛ ያው የየራሳችን የፖለቲካ አመለካከት አለን። እንደ የአብሮነት ኢትዮጵያ ግን በተለያዩ ዝርዝር ጉዳዮች ላይ የድርጅት የፖለቲካ አመለካከት የለንም፣ አቋም የለንም። ምክንያቱም የፖለቲካ ድርጅት አይደለም፣ ፕሬዠር ግሩፕ ነው። ስለዚህ ሀገራዊ ጉዳዮች ይመለከቱኛል ብሎ ያምናል። ዝርዝር የሆኑ አፕሮቾች ላይ፣ አቀራረቦች ላይ፣ የኢኮኖሚ፣ የፖለቲካ፣ የማህበራዊ ፕሮግራሞች ላይ የኛ የምንለው አቋም የለንም ስልህ በግለሰብ ደረጃ የለንም ማለት አይደለም። ወይም እዛ ውስጥ ያለን የፓርቲ አፍሌሽን ያለን ሰዎች የራሳችን የሆነ አይዲዮሎጂ አለን፣ አመለካከት አለን። የአብሮነት ስብስብ ስንፈጥር ግን የአብሮነት ስብስብ ተቋም አላማው የፖለቲካ ድርጅት መሆን አይደለም፣ ለፖለቲካ ስልጣን መወዳደር አይደለም። በአብዛኛው መድረክ የመፍጠር ትግሉን የማስተባበር ህብረት እንዲፈጠር ትብብር እንዲፈጠር ጥረት የማድረግ መሬት ላይ ሰላማዊ ትግል እንዲጠናከር የማድረግ ስራ ነው የምንሰራው። ስለዚህ አሁን ለምሳሌ 15 ድርጅቶች ይገኛሉ በቀዳሚው ስብሰባ ብለናል። አንድ ሰው ይቀነሳል 14 ልንላቸው እንችላለን። እነዚህ ሰዎችና እኛ አንድ አይነት አስተሳሰብ አለን ማለት አይደለም። እንኳን በሌሎች ጉዳዮችና ራሱ እኛ ባቀረብነው የመወያያ ርዕስ ላይ የተለየ አቋም ሊኖራቸው ይችላል እና እነዚህ ሰዎች የጋበዝናቸው ከኛ ጋር ተመሳሳይ አቋም አላቸው ብለን አይደለም። እነዚህ ሰዎች ወይም እነዚህ ድርጅቶች ተጨባጭ የሆነ የፖለቲካ ኢንፍሉዌንስ አላቸው ኢትዮጵያ ውስጥ፣ ተጨባጭ የሆነ የራሳቸው የሆነ ሊናቅ የማይገባው ማህበራዊ መሰረት አላቸው ብለን ነው ምናምን። ለዛ ነው እንጂ የጋበዝናቸው ከአንዳንዶቹ ጋር ያለን አመለካከት በጣም ሰፊ የሆነ ልዩነት ያለው ሊሆን ይችላል። ስለዚህ አንድና አንድ ተደርገን እንዳንታይ ማለት ነው። ጥሩ ነው ማንሳትህ፣ ሌላውም ተመልካች እንደዛ እንዳያየን። ሁለተኛ ዝግጅቱን የጠራ ነው እኛ ነን፣ የዝግጅቱ ባለቤቶች እኛ ነን። የኛ እምነት የአጀንዳው ግን ሁላችን ባለቤቶች ነን፣ ልንሆን ይገባናል የሚል እምነት አለን። ግን ነገ አሁን ቅዳሜ ቀርቦ አንዱ ድርጅት ይሄ ያቀረባችሁትንም ርዕሰ ጉዳይ እናንተ እንደምትመለከቱት አይደለም ማየው በተለየ መንገድ ነው ብሎ የራሱን ሀሳብ ሊያቀርብ ይችላል። ያን ፍርድ መስጠት ያለበት የኢትዮጵያ ሕዝብ ነው፣ የጉዳዩ ባለቤት ማለት ነው። እኛ መድረኩን ነው የምናመቻቸው እንጂ በፍጹም አንድ አይነት አመለካከት ያለን አንድ የሆነ ህብረት ፈጥረን አጀንዳ እያራመድን እንደሆነ ተደርጎ መታየት የለበትም እና አጀንዳውን ያቀረብነው እኛ ነን። በአጀንዳው ላይ አቋማቸውን የመግለጽ መብት የነሱ ነው።
ያ አቋማቸው ምን ይሆናል? እኔም አንተም ህዝቡ ቅዳሜ የምናየው ነው የሚሆነው። ካየን በኋላ የራሳችንን አሉታዊ ይሁን አዎንታዊ ትችት ወይም ግምገማ ልንሰጥ እንችላለን። ቅድም ከፋኖ ጋር ተያይዞ ያነሳው አቋም አለ። አሁን ያው በዋናነት በቅዳሜው ነገር ስለሆነ የምንወያየው የቅዳሜው መድረክ ላይም ደግሞ ከሚገኙት ኃይሎች ውስጥ የፋኖ መሪዎችም ስለሚገኙበት ይሄን እድል እንስጣቸው። እስቲ ይሄን ጥያቄ አሁን የምታቀርበው ከህዝቡ እየመጣ ያለው ከተለያዩ አቅጣጫ እየመጣ ያለውን አቋም ግልጽ ያለው አስቀድሜ የኔን አስተሳሰብ እነሱ ላይ ለመጫን መሞከር የለብኝም። ስለዚህ ለምሳሌ ቅድም ካነሳው መግለጫ ወጡ ካልካቸው ከነ አስረስ ጋር በተያያዘ ለምሳሌ መሪያቸው አቶ ዘመነ ይቀርባል አረጋግጧል እንደሚቀር። ስለዚህ ያን ያቋሙን እንሰማለን ማለት ነው። ግን አሁን ይሄ ዝግጅቱ እየቀረበ ስለሆነ እንደ አንድ አዘጋጅ ደግሞ ኃላፊነት አለብኝ። አሁን አቋሜን በዚህ ጉዳይ ላይ አሁን ሌሎች ላይ ተጽዕኖ በሚያሳድር መልኩ መግለጽ አለብኝ ብዬ አላምንም። ከውይይቱ በኋላ ሌላ ዲስከሽን ልናደርግ እንችላለን። እሺ ምናልባት ከዚህ ጋር ተያይዞ አንድ ያንተን ሐሳብ ልጠይቅና ወደ ሌሎች ጥያቄዎች ይሄዳሉ። አክቲቭ የሆኑ ሁለት ጦርነቶች አሉ። አሁን ሶስተኛው ወይ አራተኛው ይሆን አላውቅም እያሟሟቀ ያለ አለ። ፋኖ እየተዋጋ ነው፣ ኦነግ እየተዋጋ ነው። በትግራይ ክልል እንካ ሰላምታዎች እንደቀጠሉ ነው። የጦርነት ደጋፊ አይደለም። በትጥቅ ትግል ስልጣን በመያዝ አታምንም። ጦርነት ላይኖር የሚችለው በአቶ ልደቱ አያሌው እይታ እንዴት ነው? ጦርነት እንዴት ሊቆም ይችላል? ያው አሁን በዓለም ላይ ካሉ ሀገሮች አክቲቭ የሆነ ጦርነት የሚካሄድባቸው ሀገሮች በጣም ውስን ናቸው። ወይ ትንሽ በርከት ያሉ የተለያዩ አይነት ግጭቶች የሚካሄድባቸው ሀገሮች አሉ። በጣም አክቲቭ የሆነ ሲቪል ዋር በሲቪል ዋር ደረጃ ሊገለጽ የሚችል አሁን እየተካሄደባቸው ያሉ ሀገሮች ከ7 እና ከ8 ሊበልጡ አይደሉም። ሌላው የዓለም ሀገር ሁሉ ወይም ከ190 በላይ የሆነው ሀገር ጦርነትን ማስቀረት ይችላል። እና ምን መልሱ ግልጽ ነው ማለት ነው። ይቻላል። ዋናው ነገር ምንድነው? ልዩነት ተፈጥሯዊ ነው፣ ቅራኔ ተፈጥሯዊ ነው። ያን ልዩነትና ቅራኔ ግን በአካላዊ ግጭት በጦርነት መፍታት የለብንም። ሌላ የተሻለ ሜካኒዝም አለ። ያ ሜካኒዝም ምንድነው? ውይይትና ድርድር፣ ዴሞክራሲ፣ ምርጫ ነው። ስለዚህ የትኛውም አይነት ልዩነት ቢኖርን ልዩነታችንን በህዝብ ምርጫ በህዝብ ውሳኔ መፍታት የሚያስችለን መንገድ አለ። አሁን የተፈጠሩ ቅራኔዎችን ደግሞ በቀጥታ በምርጫ ልንፈታቸው አንችልም። ነገር ግን ቁጭ ብለን በጠረጴዛ ዙሪያ በድርድር በውይይት መፍታት እንችላለን። ስለዚህ ጠበንጃ ኋላ ቀርነት ነው፣ ጦርነት ኋላ ቀርነት ነው፣ አውዳሚ ነው፣ የማንንም ችግር ፈቶ አያውቅም። ስለዚህ ከዓለም ተምረን ማለት ነው። ዓለም ሁሉ ሌላ መንገድ እየተከተለ እኛ የጦርነት መንገድ የምንከተል ከሆነ ችግሩ ያለው እኛ ላይ ነው። መፍትሄ የለው ሆኖ አይደለም ችግሩ። መፍትሄ እንዳይኖር ያደረግነው የኛ አመለካከት ነው፣ የኛ የተበላሸ ባህሪ ነው። ስለዚህ ከዛ ወጥተን እንደ ሌሎች ዓለሞች ችግራችንን የፖለቲካ ቅራኔያችንን መቼም ይሁን ልናስወግደው አንችልም። ቅራኔ ይኖራል፣ ተፈጥሯዊ ነው። ያን ግን በውይይት በውይይትና በድርድር መፍታት የማንችለውን ደግሞ በህዝበ ውሳኔ በምርጫ የምንፈታበትን ተቋማዊ ሁኔታ መፍጠር ነው፣ የፖለቲካ አውድ መፍጠር ነው። እና ምንም ሮኬት ሳይንስ አይደለም። ሌላው ዓለም ሁሉ አልፎት የሄደ ችግር ነው። ይሄ እየተጠቀመበት ያለ መንገድ ነው። እና ይሄን ማድረግ ኢትዮጵያውያን እንችላለን የሚል እምነት ነው ያለኝ። ካልቻል ብቁ ህብረተሰብ አይደለንም ማለት ነው። የለውጥ ኃይል አይደለንም ማለት ነው። አልዘመንም ማለት ነው። እጅግ ወደኋላ ቀርነን ማለት ነው። ከቅድመ አያቶቻችን አልተሻልንም ማለት ነው። ስለዚህ እኔ ውስብስብ ነገር ነው ብዬ አላይም ማለት ነው። ስለዚህ ቅድም እንዳልከው አሁን ከፍተኛ ጦርነት አለ ኦሮሚያ ውስጥ፣ አማራ ክልል ውስጥ የተለያዩ ቦታዎች ግጭቶች አሉ። አሁን ደግሞ ምናልባት የመጨረሻው መጨረሻ ሊባል የሚችል እጅግ አደገኛ የሆነ ማንንም ሊያተርፍ የማይችል ከኢትዮጵያም ከኤርትራም አልፎ አካባቢውን ወደ ላቀ ትርምስ ውስጥ ሊከት የሚችል ጦርነት አፍጥጦ እየመጣ ነው። እና ሪሊ ይሄ የቅዳሜው መድረክ ወቅታዊ ነው። በአምባገነኖች አማካኝነት ጦርነትን እንድንለማመድ፣ ግጭትን እንድንለማመድ ዝም ብሎ ኖርማል የተለመደ ነገር እንዲሆን አድርገን እንድናይ ተደርገን ነው እንጂ እውነቱን ለመናገር አሁን አፍጦ እየመጣ ያለውን ጦርነት ስናስበው ኢትዮጵያውያን እንቅልፍ መተኛት አልነበረብንም። በእያንዳንዱ ዕለት አደባባይ ላይ የወጣን ጦርነት ይቆም፣ ችግራችን በሰላም በፖለቲካ ይፈታ እያልን መጮህ ነበረብን። ግን ያው አምባገነኖች አለማመዱ ጦርነት ኖርም እንዲሆን ኑሯችን እንዲሆን አደረጉት። የህዝብ እልቂት ተራ ነገር ሆነ፣ ቁጥር ብቻ ሆነ። ይሄ የሚያሳዝን ነገር ነው እና ሪሊ አስጊ ሁኔታ ላይ ነው ያለ ነው እና የቅዳሜውን መድረክ እጅግ አስፈላጊ ጠቃሚ
እና ወቅታዊ የሚያደርገው አሁን ሀገሪቱ ያለችበት ነባራዊ ሁኔታ አሳሳቢ መሆኑ ነው የሚል እምነት አለኝ። አመሰግናለሁ። ከዚህ ከጦርነት ጋር ሳንወጣ ቅድም ያነሳሁት ወይም የነካካሁት አንድ ጥያቄ አለ። ብዙ ጊዜ ጫናዎች የሚደረጉት መንግስት ላይ ነው ይላሉ አንዳንድ ሰዎች እና መንግስት ደግሞ ለመደራደር በሬ ክፍት ነው። ታጣቂ ኃይሎች እኛ መተኮስ አቁመን ቀጥታ 4 ኪሎ ይግቡ ነው የምትሉት? ምክንያቱም ለመደራደር ምቹ ሁኔታዎችን እንኳን እየፈጠሩ አይደለም። አንዳንዶች የሚያቀርቧቸው ጥያቄዎች እንኳን ለመቀበል ምቹ አይደሉም። ከዛም አልፎም ተርፎ ደግሞ ከባዱ ነገር የውክልና ጦርነት ነው የሚያደርጉት። በአንድ ወገን ብቻ እንዴት ይሆናል? እና ተመሳሳዩን ጫና ታጣቂዎች ላይ ለምንድን ነው የማታሳርፉት? በዚህ ጉዳይ ላይ ፖለቲከኞቻችን ክፍተት አለባቸው ይላሉ። ይህንን ደጋፊዎቹም አንዳንድ ገለልተኛ ነን የሚሉ ሰዎችም ሲናገሩ አደምጣለሁ። እና ምን ትላለህ በዚህ ጉዳይ ላይ? አንዳንዱ እንደዚህ አይነት ጥያቄ እሺ ከግንዛቤ ችግር ከቅንነት ሊነሳ ይችላል። አንዳንዱ ግን በቅንነት የሚነሳ አይመስለኝም። አፍጥጦ የሚታየውን ነጭ ዝሆን ላለማየት የመፈለግ ይመስለኛል። በማንኛውም ሀገር አንድ ሀገር ውስጥ ማለት ነው ሰላም እንዳይኖር በማድረግ ረገድ ወይም እንዲኖር በማድረግ ረገድ ትልቅ ሚና ያለው መንግስት ነው፣ አገዛዙ ነው። የሀገሪቱን ሪሶርስ የተቆጣጠረው፣ ወታደራዊ ኃይሉን፣ ጸጥታ ኃይሉን የሚመራው፣ መዋቅሮቹን፣ ተቋማቱን የተቆጣጠረው ኃይል ነው፣ ትልቅ ሚና ያለው። ስለዚህ ኢትዮጵያ ውስጥ አሁን ጦርነት የኖረው እንዲሁ ዝም ብሎ ሽምቅ ተዋጊዎቹ ጦርነት ወዳድ ስለሆኑ አይደለም። ጠመንጃ ማንሳት ሱስ ኖሮባቸው አይደለም። የኢትዮጵያ መንግስት ለሰላማዊ ድርድር ለውይይት በሩን ክፍት አድርጎ ቢሆን በሐቀኛ መንገድ የፖለቲካ ቅራኔን በፖለቲካ መፍትሄ ለመፍታት ጥረት የሚያደርግ መንግስት ቢሆን ኖሮ የታጠቁ ኃይሎች ኢትዮጵያ ውስጥ ጦርነት የሚያካሂዱበት ምክንያት አይኖርም። እና አካሄድም ካሉ ህዝባዊ ድጋፍ አይኖራቸውም። ከሽፍትነት የተለየ ወይም የላቀ ሚና አይኖራቸውም። በሰላም ችግራችሁን መፍታት ስትችሉ ለምንድን ነው ጠመንጃ ያነሳችሁት? ለምንድን ነው አካባቢያችን የጦርነት አውድማ የምታደርጉት ይላቸዋል ህዝቡ። አሁን ሰርቫይቭ ያደረጉት ህዝባዊ ድጋፍ ስላላቸው ነው። ህዝባዊ ድጋፉ ደግሞ ዝም ብሎ ይመጣ አይደለም። መንግስት ምን ያህል ጦረኛ እንደሆነ፣ መንግስት ምን ያህል አፋኝ እንደሆነ፣ መንግስት ችግሩን በሰላማዊ መንገድ በውይይት በድርድር መፍታት እንደማይፈልግ ህዝቡ ራሱ ስለሚያውቅ ነው የደገፋቸው። ህዝቡ ባይደግፋቸው ኖሮ ሚናቸው ከሽፍትነት የበለጠ ወይም የተሻለ አይሆንም። እስካሁንም በህልውና ሊቀጥሉ አይችሉም ነበር። ስለዚህ ይሄን ልክ እንደሌላ አድርጎ የመንግስትን ሚና አሳንሶ ለማቅረብ የሚደረግ ጥረት ተገቢ ነው የሚል እምነት የለኝም። አንተ ታውቃለህ፣ ከአንተም ጋር ከዚህ ቀደም ውይይት አድርጌያለሁ። ለምሳሌ ከድርድር ጋር በተያያዘ አንዳንዶቹን ታጣቂ ኃይሎች በአደባባይ ነው ተቸምተቸው አንደኛ ተገደን ነው ትጥቅ ትግል ውስጥ የገባ ነው ካላችሁ የኢትዮጵያ ችግር በትጥቅ ትግል እንደማይፈታ ግን አቋማችሁን ማሳየት አለባችሁ። ለሰላማዊ ውይይትና ድርድር ተገቢ ያልሆነ ቅድመ ሁኔታ ማቅረብ የለባችሁም። አንደራደርም ማለት የለባችሁም። መደራደር አለባችሁ ብለን እንተቻቸዋለን፣ እንቃወማቸዋለን። ይህን እያደረግን ነው። ግን ዋናው ተጠያቂ መንግስት ነው። ለእነዚህ ኃይሎች ጠመንጃ ማንሳት ምክንያት የሆነው መንግስት ነው። የተፈጠረው ችግር እንዳይፈታ በዋናነት በቀዳሚነት እንቅፋት የሆነው መንግስት ነው። ስልጣኑን የተቆጣጠረው የህዝቡን የዕለት ተዕለት ህይወት የተቆጣጠረው የሚመራው መንግስት ነው። ስለዚህ ሚዛናዊ መሆን አለብን። ተቃዋሚዎቹን መተቸት አለብን፣ መገሰጽ አለብን። አዎ ሲሳሳቱ መቃወም አለብን። አዎ ወደ ትክክለኛ አቅጣጫ እንዲገቡ መግፋት አለብን። አዎ አሁን ባለ የኢትዮጵያ ተጨባጭ ሁኔታ ግን ለምሳሌ የተቃውሞ ትዕይንተ ህዝብ ልናካሄድ የምንችለው በመንግስት ላይ ዋናው ቁልፉ መፍትሄ እሱ ላይ ስላለ ማለት ነው እንጂ አሁን ወጥተን በተቃዋሚዎች ላይ ሰላማዊ ሰልፍ ብንጠራ መሳቂያ ነው የምንሆነው። ችግሩ የሌለበት ቦታ የመፈለግ ጉዳይ ነው የሚሆነው። መንግስት ግን ከልቡ እኔም ሰሌ ለምሳሌ መንግስት ከልቡ ሐቀኛ ሆኖ እጁን ለሰላም ቢዘረጋ ለእውነተኛ ውይይትና ድርድር ቢዘረጋ የመጀመሪያ ሰው ሆናለሁ ታጣቂ ኃይሎቹን ለማውገዝ። ያኔ ጠመንጃችሁን ተውና ወደ ሰላማዊ ድርድር ግቡ እንላቸዋለን። ግን ውስጣችን እያወቀ በግልጽም እያየ ጦረኛ መንግስት እንደሆነ እንኳን ትጥቃችሁን ቀበቷችሁን በጉልበት አስፈታችኋለሁ የሚል 1000 ዓመት ብትዋጉ አታሸንፉኝም የሚል ጦርነትን ስራውና ፖሊሲው ያደረገ መንግስት መኖሩን እያወቀ በመንግስት ፖሊሲና አካሄድ ተገፍተው ጫካ የገቡ ሰዎችን ሰላማዊ ሰልፍ ልናደርግባቸው አንችልም።
ተገቢም አይደለም። ይሄን ለይቶ ማየት ያስፈልጋል። ስለዚህ የሚሳሳቱትን ስህተት ድክመታቸውን እንዲያርሙ ወደ ሰላማዊ መንገድ እንዲመጡ ግፊት ማድረግ አለብን። ሲያጠፉ መውቀስ አለብን፣ መቃወም አለብን፣ ማውገዝ አለብን። ትክክል ነው። ዋናው የችግሩ ቁንጮ ግን መንግስት ነው። ወሳኙ መንግስት ነው። እንደዚህ አይነት የተቃውሞ ሰልፍ ልናካሄድ የምንችለው በመንግስት ላይ ነው። በዓለምም የሚደረገው እንደዛ ነው እንጂ በአንድ ተቃዋሚ ኃይል ላይ ወጥተን አሁን እንሰለፍ ብንል መሳቂያ ነው የምንሆነው። ስለዚህ ይሄን ሚዛን መጠበቅ ያለብን ይመስለኛል። እና አንዳንድ የትችቱ በቅንነት የሚያቀርቡ ሰዎች መኖራቸው እንደተጠበቀ ሆኖ የአንዳንዶቹ ግን ተንኮል ነው፣ ሴራ ነው፣ እውነትን የመካድ ነው። ለነሱ ብዙ ቦታ መስጠት ያለብን አይመስለኝም። እሺ ወደ ቲፒኤልኤፍ ጉዳይ እንሂድ። አቶ ልደቱ አያሌው ለህዝባዊ ወያኔ ሓርነት ትግራይ ለቲፒኤልኤፍ ከመጠን ያለፈ ስስ ልብ አለው ትባላለህ። አንዳንድ ጊዜ ግልጽ የወጣ ነገር እንኳን የሚያጠፉት ጥፋት እንኳን ግልጽ የወጣ ነገር እንኳን ባለበት ሁኔታ ላይ አቶ ልደቱ አያሌው ጨክኖ አይጨክንባቸውም። እንደው ለነሱ ፌቨር ያደረገ ትንታኔ ይሰጣሉ ሁሉ ትባላለህ። እስኪ አንድ ድምፅ አሰማሃለሁ። ጊዜያዊ አስተዳደሩ በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር እንደምታውቀው በእኔ ትንታኔ በትግራይ ክልል ውስጥ ታይቶም ተሰምቶም የማይታወቅ ነገር ለማድረግ ሞክሯል ብዬ አስባለሁ። ለተቃዋሚ ፓርቲዎች ስልጣን ሼር አድርገዋል። ሀሳብን በነፃነት እንዲያንሸራሽሩ በአዳራሽም ወጣቶች እንዲናገሩ ማድረግ ችሏል። የትግራይ ወጣቶች ከትላንት ወዲያ ካየነው የተሻለ ነፃነት እንዲያገኙ የበኩሉን አድርጓል። ያው እንደምታውቀው ትጥቁን የያዘው አካል ሌላው ነው፣ ቲዲኤፍ ባለበት ሁኔታ ላይ ነው። መጨረሻ ላይ ግን ትጥቅ ስላልያዘ ይሄ የሲቪሊያን ስብስብ መቀሌን ለቆ ወጥቷል። አቶ ጌታቸውም ሲናገሩ እንደሰማው የግድያ ሁሉ ሙከራና ወይም የስራት እንዲታሰሩ ትእዛዝ ወጥቶባቸው ባለበት ሁኔታ ላይ ለሰከንድ እንደወጡ ተናግረዋል። እና በዚህ ሁኔታ ላይ ግን አቶ ልደቱ አቶ ጌታቸው ረዳ በቲፒኤልኤፍ ተሸንፎ ነው ትግራይን የለቀቀው ስትል አደመጥኩና እንዴት እንዲህ ልትል እንደቻልክ እስኪ ትነግረናለህ? ላስደምጥ። አጭር ቪዲዮ ነው። በተጨባጭ ሆኖ ግን እንደዛ አይደለም። ጌታቸው ተሸንፎ ነው ከትግራይ የወጣው። የተወሰነ ኃይል ይዞ ወጥቷል። አዎ ይዞ ወጥቷል። አቶ ጌታቸው እንዴት ተሸንፎ ወጣ ሊባል ይችላል? አሸንፎ እና ምን ሆኖ ነው የወጣው ከትግራይ? አቅም ስለሌለው ጉልበተኞች አስፈራርተው ራስህ እኮ መለስከው። አቅም የሌለው ይሸነፋል፣ አቅም ያለው ያሸንፋል። ነው ተሸንፎ ስንል በምን ፐርስፔክቲቭ ነው? ለምሳሌ በሐሳብ አሸንፎት ነው? እሱ ሌላ ጉዳይ ነው። ያው ግብግብ ውስጥ ገቡ፣ ሁለት ኃይል ተፈጠረ፣ ትግል አካሄዱ። አንደኛው ኃይል አሸነፈ፣ ሌላው ተሸነፈ። የተሸነፈው ማህበራዊ መሰረቱን ለቆ ወደ አዲስ አበባ መጣ። ከመምጣቱም አልፎ ትናንት በጠላትነት ፈርጆ ሲተቸው የነበረው አካል ሿሚ ሆኖ ተሾመ። ስለዚህ ይህን ምን ትለዋለህ? ከመሸነፍ ውጭ ሊያደርገው የሚችለው ነገር አለ? ይሄ አቶ ጌታቸውም አልተሸነፍኩም የሚለው አይመስለኝም። ስለዚህ አሁን እኚህ ሰዎች የአቶ ጌታቸውን በየወረዳው እየገቡ የጽህፈት ቤት ማተም በር ሰብረው እየገቡ ሰው እየገደሉ አቶ ጌታቸውን ወይም ደግሞ የጊዜያዊ አስተዳደሩን የሚደግፉ ወጣቶችን እያሰሩ አልፎም ተርፎም ደግሞ እያንዳንዱ ጊዜያዊ አስተዳደሩ የሚሰራውን ስራ አንዱ እያደረጉ ባለበት ሁኔታ ላይ የታጠቀ ኃይልና ያልታጠቀ ኃይል በፖለቲካው ራሱ እንዴት ሊወዳደር ይችላል? እኔ ይወዳደራል አላልኩም። እንዴት ነው ያሸነፉት? እንዴት ነው የተሸነፉት ካልከኝ ሌላ ማብራሪያ ልሰጥ እችላለሁ። ያ ማብራሪያ ግን ምንም ይሁን ምን አንዱ አሸናፊ ሌላው ተሸናፊ መሆኑ ሊቀይረው አይችልም። አሁን ትግራይን የተቆጣጠረው የነ ደብረጽዮን ቲፒኤልኤፍ እንኳንስ ሊያሸንፍና የአቶ ጌታቸው ግሩፕ መቀሌ ሄዶ ፖለቲካ መስራትም የማይችልበት ሁኔታ ተፈጥሯል። ለምን? ተሸንፎ ወጣ። የተሸነፈው በሐሳብ ነው። እሱ ሌላ ጉዳይ ነው አልኩ። መጀመሪያ መሸነፉን ተማመንና ለምን እንደተሸነፈው ቢለውን እንወያይ ይችላል። ለምሳሌ አቶ ልደቱ አገር ቤት መግባት አትችልም። ለምንድን ነው መግባት ማትችለው? ጉልበት ስለሌለ። ኦፍ ኮርስ አቶ ጌታቸው መቀሌ መግባት አይችልም። ለምን? ጉልበት ስለሌለው። ስለዚህ አንተ አሁን ተሸነፍክ ልትባል አትችልም። ተሸንፌያለሁ። መንግስት በጉልበት መሳሪያም በስልጣን ላይ መንግስት ያለው እኮ ተቃዋሚዎቹን ሁሉ እኮ አሸንፎ ነው። እኛን ሁሉ እኮ አሸንፎ ነው። ህዝቡን ሁሉ እኮ አሸንፎ ነው በስልጣን ላይ ያለው። ስለዚህ ሳንፈልገው ሳንደግፈው እየተቃወም ነው በስልጣን ላይ አመታትን መክረም የቻለው እኮ ስላሸነፈ ነው።
እንዴት ነው ያሸነፈን? በአግባቡ ነው ያሸነፈን? ሌላ ጉዳይ ነው። ያሸነፈን መሆኑን ግን የሚቀይረው ነገር የለም። ባያሸንፈን ኖሮ አሁን እኮ ሳወራ የዋልኩትን ትግል እኮ ማውራት አያስፈልገኝም ነበር። ይሄ ከዚህ ሽንፈት ወጥተን እልክ ውስጥ ገብተን ቁጭት ውስጥ ገብተን ትግሉን አጠናክረን እኛ እንደገና ማሸነፍ እንድንችል ነው እኮ እየታገልን ያለነው። አሸንፈንማ ቢሆን ቤተመንግስት አገኘን ነበር እኮ ለማሸነፍ እኮ አቶ ልደቱ ለምሳሌ ለማሸነፍ እኩል የመጫወቻ ሜዳ ላይና መንግስት የያዘውን ነገር አንተ መያዝ አለብህ። አንተ በሐሳብ ሆነ መንግስት በብረት ሆኖ ሲጀመር ውድድር የለም። አሁን አቶ ጌታቸው የገጠማቸው ነገር አንደኛው የታጠቀ ነው። ውይይቱ ምን መሰለ መሆን ያለበት የጥያቄ አቀራረብ መሆን ያለበት ያንተን ቦታ መተካት የለብኝም። አቶ ጌታቸው ከትግራይ ተሸንፎ የወጣው በአግባቡ ነው ወይ በተገቢ ምርጫ የመጫወቻ ህግ ነው ወይ ብለህ ብትጠይቀኝ ሌላ ጉዳይ ነው። አልተሸነፍኩም ካልከኝ ግን ከሪያሊቲ ውጭ ነው። ትናንትና ትግራይ ውስጥ ትልቅ ኢንፍሉዌንስ የነበረው በቲፒኤልኤፍ የውስጥ ትግል ውስጥ አሸናፊ ሆኜ እወጣለሁ አብዛኛው ድጋፍ ከኔ ጋር ነው የሚል ሰው ዛሬ ፊዚካሊ ትግራይ እንኳን መገኘት አቅቶት ትናንት ጠላቴ ነው ሲለው ከነበረው ለፍርድ የትም ገብቻ አቀርባለሁ ከሚለው ኃይል ጋራ ስልጣን ተጋርቶ ሹመት ተቀብሎ እየኖረ አልተሸነፈም ብትለኝ ራስክን እያሞኘ መሆን አለበት። እኔ የመጨረሻ አስተካክል ጠይቀኝ ጥያቄ እሺ። አቶ ጌታቸው ሲንስ ዴይ ዋን ሲናገር የነበረውን ያከታተላለሁ። የመጀመሪያው ንግግር ጦርነቱን እንዴት አደረግን፣ ከጦርነቱ በኋላ ምን አገኘን፣ እያንዳንዱ ሂደታችን አሁን ክልላችን አሁን ያለንበት ነባራዊ ሁኔታ እንገምግም፣ እያንዳንዳችን የድርሻችንን እንውሰድ፣ እኔም ብሆን ሌሎች የቲፒኤልኤፍ ሰዎችም ተጠያቂ ከሆንን ፍርዳችንን እንቀበል። ይሄ ንግግሩ በሚሊዮን የሚቆጠሩ የትግራይ ወጣቶችን ልብ እንዲያገኝ አድርጎታል። ባልተለመደ ሁኔታ ከአቶ ጌታቸው ጎን የተሰለፉ በርካታ የትግራይ ወጣቶች አሉ። አቶ ጌታቸው የጎደለው ጉልበት ነው፣ ሐሳብ አይደለም የጎደለው። እኚህ ሰዎች ጉልበት ስላላቸው ብቻ ሐሳቡን በሐሳብ ማሸነፍ ስለከበዳቸው አቶ ጌታቸውን የግድያ ሙከራ አደረጉበት፣ ቢሮዎቹን ሰባበሩ፣ አባረሩት። ስለዚህ ይሄ ለፖለቲካ ትልቅ ክሽፈት አይደለም? ለፖለቲካ ትልቅ ውርደት አይደለም? አሁን ቴዲ የምታቀርባቸው አንዳንድ ነገሮች ፋክቶች ናቸው ወይስ አይደሉም? መረጃ አለህ የለህም? ለጊዜው እንተወው ወደ ጎን ማለት ነው። ሌላ ቨርዥን ደግሞ አለ ማለት ነው። ለምሳሌ ግድያ ሙከራ የሚለው ሌሎቹ አያምኑም። ኬላውን ከፍቶ ያሳለፈው ሰው ሁሉ ኢንተርቪው ሰጥቷል። አቶ ጌታቸው መሆናቸውን ሳውቅ ከፍቼ ነው ያሳለፍኳቸው ነው ያለው። እሳቸው መጀመሪያ የተናገሩት ይሄ ነው። መስኮት ወረድ አድርጌ ጌታቸው መሆኔን ሲያይ ሩጦ ሄዶ ከፈተልኝ ነው ያሉት። እንትኑ የተቀየረው ትረካው የተቀየረው ኋላ አዲስ አበባ ከገቡ በኋላ ነው። ኤኒዌይ ወደ ጥያቄህ ልመለስ። መጀመሪያ የጨዋታ ህጉን ማወቅ ነው። ትግራይ ዴሞክራሲ አለ፣ ህወሓት ዴሞክራት ድርጅት ነው ብለህ የምታምን ከሆነ አዎ ስተት። ትግራይ ውስጥ ያለው የጨዋታ ህግ በቲፒኤልኤፍ ውስጥ ያለው የጨዋታ ህግ የጉልበት ህግ ነው። ስለዚህ ማሸነፍ የምትችለው በዛ ህግ መሰረት ነው። ከዛ ውጭ ከሆንክ ትሸነፋለህ። ይህን መረዳት አለብህ። ስለዚህ ከኢትዮጵያ ተለይቶ ትግራይ ዴሞክራቲክ የሆነ አሰራር ያለበት ክልል አይደለም። ስለዚህ በእነሱ የመጫወቻ ሜዳ ነው መጫወቻ የነበረበት ማለት ነው። ኦፍኮርስ አለበለዚያ አላወቃቸውም ማለት ነው። ስለዚህ ታጣቂ ማደራጀት አለበት ማለት ነው። አልወጣኝም እኔ የእነሱ የመጫወቻ ሜዳ ነው። ይኸውልህ እዛ ውስጥ ድርጅት አይደለም። እዛ ድርጅት ውስጥ ቲፒኤልኤፍ እነ ደብረ ጽዮን አብዛኛውን ታጣቂ ወይም ጀነራሎቹን፣ ኮሎኔሎቹን፣ ሻለቃዎቹን የእነሱን ልብ እንዳሸነፉት ሁሉ እሱም ማሸነፍ ነበረበት። ያን መቆጣጠር ካድሬውን ልብ እነ ደብረ ጽዮን ያደረጉትን እሱ ማድረግ ነበረበት፣ ማሳመን ነበረበት። ይህን ማድረግ አልቻለም። ከጉባኤ ከሂደቱ ወጣ ተሸንፎ፣ ጉባኤ አልሳተፍም አለ። ከዛ በኋላ ደግሞ ትግራይ ውስጥ ለውጥ አመጣለሁ ብሎ ጥረት አደረገ። ደጋፊዎች አሉኝ አለ። ደጋፊዎቹን ሊከላከላቸው አልቻለም። ሊያድናቸው እንኳን አልቻለም። እንኳን እሱም ሰርቫይቭ ማድረግ አልቻለም፣ ወጣ። ትግራይ ውስጥ ዲሞክራሲ አለ ካልከኛው ከጨዋታው ውጭ የሆነ ጨዋታ ተጫውተዋል ልልህ እችላለሁ። ድሮም የለም አሁንም የለም። በጉልበት ነው የምታሸንፈው። ቲፒኤልኤፍን ስንታገለው የኖር ነው ዲሞክራት ድርጅት እኮ ስለሆነ አይደለም፣ አምባገነን ስለሆነ ነው። ይሄ አልተቀየረም። አሁንም አይደለም፣ ወደፊትም ይቀጥላል። ለዛ ነው ነገ ከነገ ወዲያም ቲዲኤፍ እና ቲፒኤልኤፍ የተለያዩ ሆነው ልታገኛቸው አስችልም። የፈለግከውን ምኞት ቢኖር
ይሄን ማወቅ ያስፈልጋል። ይሄን ካላወቅን ፖለቲካው አልገባንም ማለት ነው። እና ይሄ መሆኑ ትክክል ነው እያልኩ አይደለም። ለምሳሌ እነ ዶክተር ደብረጽዮን ማሸነፋቸው እነ አቶ ጌታቸው መሸነፋቸው ትክክል ነው እያልኩ አይደለም። የፖለቲካ ሪያሊቲው ግን ይሄ ነው። እሺ፣ ስለዚህ ወደ አንተ ልምጣና አንተ ሰላማዊ ታጋይ ነህ። የምትታገለው ብረት ከታጠቀ ኃይል ጋር ነው። ስለዚህ አንተ የምትታገለው ኦልሬዲ ተሸንፈህ ነው ማለት ነው። እንደማታሸንፍ አውቀህ ማለት ነው። አልሰማህም ማለት ነው። ደጋግሜ እኮ ተናግሬያለሁ። እኔ የተሸነፍኩ ፖለቲከኛ ነኝ፣ የከሰርኩ ፖለቲከኛ ነኝ። ለምን ሲሉኝ 32 ዓመት ሙሉ ስለ ሰላማዊ ትግል ስሰብክ ኖሬ ህብረተሰቡ የኔን ሐሳብ አይደለም የገዛው፣ የጦረኞቹን ሐሳብ ነው። ለዚህ ነው ብሔርተኞቹና ጦረኞቹ የገዙን ያሉት አሁን አሸንፈውን ነው። ስለዚህ ዋናው ነገር ተስፋ ቆርጠን ሽንፈታችንን ተቀብለን ዝም ብለን መቀመጥ የለብንም። ቁጭት ውስጥ ገብተን እልህ ውስጥ ገብተን እኛ የህብረተሰቡን አይምሮ አሸንፈን አሸናፊ መሆን አለብን። ከዚህ ተሸናፊነት መውጣት አለብን። ለምን ይደንቃል? ተሸንፌ ነው 30 ምናምን ዓመት ተቃዋሚ ሆኜ የኖርኩት። አሸንፌማ ቢሆን ህብረተሰቡን አስተባብሬ በአገዛዙ ላይ ማስነሳት ብችል ኖሮ ለውጥ እናመጣ ነበርኩ። እና ይሄን ሪያሊቲ ተቃዋሚዎች ይሄን ካልተገነዘብን፣ ይሄን ክሊን ካልዋጥን የትም ልንደርስ አንችልም። መጀመሪያ ሽንፈታችንን አምነን መቀበል አለብን። ተሸንፈናል፣ ግን ተሸንፈናል ብለን ቤታችን መቀመጥ የለብንም። ሽንፈቱን ዘላለማዊ አድርገን መቀበል የለብንም። ይልቁንስ እልህ ውስጥ ገብተን ቁጭት ውስጥ ገብተን ለትግል መነሳሳት አለብን። እኛ ነገ ከነገ ወዲያ አሸናፊ ለመሆን መጣር አለብን፣ መታገል አለብን ነው። ትግል ሲባል እኮ ሌላ አይደለም። ማሸነፍ፣ መሸነፍ፣ መውደቅ፣ መነሳት ነው። በዛ ሂደት ተስፋ ሳትቆርጥ መቀጠል ነው። ስለዚህ ተሸንፈናል። እኔ ደግሜ ደጋግሜ የተሸነፍኩ ፖለቲከኛ ነኝ፣ የከሰርኩ ፖለቲከኛ ነኝ ብዬ ተናግሬያለሁ። እጄን አጣጥፌ ግን ቤት ያልተቀመጥኩ ለምን? ታጋይ ነኝ። ትግል መውደቅ መነሳት እንደሆነ አምናለሁ። ሰምቻለሁ። እሱን እሺ፣ የተሸነፍክ ፖለቲከኛ ከሆንክ አቶ ልደቱ ዓላማህን ሳይሆን መንገድን ለምን አትቀይርም ታዲያ? ሁልጊዜ አልቀይርም። መንገዴ ትክክል ነው። ተሸናፊ እንድትሆን ምን አደረገህ? ለምን ሆነ ካልከኝ ሌላ ትንታኔ አለኝ። ለዛ ማን ነው ተጠያቂ ካልከኝ ሌላ ትንታኔ አለኝ። እዛ ላይ ልንስማማ እንችላለን፣ ላንስማማ እንችላለን። ስለዚህ ለመሸነፌ ተጠያቂ ሙሉ በሙሉ እኔ ነኝ እያልኩ አይደለም። የኢትዮጵያ ነባራዊ ፖለቲካ ሂደት ነው። የሀሳብ ፖለቲካ ለመሆኑ አብዛኛው ህብረተሰብ ከሀሳብ ይልቅ ከአጀንዳ ይልቅ አሉባልታን የሚገዛ መሆኑ፣ በስሜት የሚነዳ መሆኑ ያመጣው ሽንፈት ነው። ለዚህ ተጠያቂው ማን ነው ካልከኝ መንግስት ተጠያቂ ነው፣ ተቃዋሚ ፓርቲ ተጠያቂ ነው፣ ህብረተሰቡም እንደ ህብረተሰብ ለለውጥ የበቃ ህብረተሰብ ባለመሆኑ ተጠያቂ ነው። ለሽንፈቱ ልደቱ ብቻ አይደለም ተጠያቂ፣ ሁላችንም መካፈል አለብን፣ አንተም ጭምር ማለት ነው። ስለዚህ ለምን የሚለው ጥያቄ ላይ ሌላ ትንታኔ ልንሰጥ እንችላለን። ያ ትንታኔ ግን ምንም ይሁን ምን ተሸናፊ መሆኔን ሊቀይረው አይችልም። ደግሞ ተሸናፊነቴን ሳላምን ሳልቀበል ነገ ከነገ ወዲያ አሸናፊ መሆን አልችልም። ስለዚህ አንፍራው፣ ይሄን ነገር እንደ ነውር አንቁጠረው። ተሸንፈናል እንበል፣ እንደውም በመሸነፋችን ቁጭት ይደርብን፣ እልህ ውስጥ እንግባ፣ የበለጠ ትግል የበለጠ ዋጋ ለመክፈል ጥረት እናድርግ። ያኔ ነው አሸናፊ መሆን የምንችል እንጂ አሸንፈውን ነው አምባገነኖች እየተፈራረቁ የሚገዙን ስለተሸነፉ አይደለም፣ ስላሸነፉ ነው። የመጨረሻ ላድርገው። እሺ፣ አዎ ይገባኛል እኮ ቴዲ፣ ከሌሎች ፖለቲከኞች አቀራረብ የተለየ እንደሆነ ይገባኛል። ግን እሺ፣ ስለዚህ አንድ ነገር አስታወስከኝ። የኢትዮጵያ ብሔራዊ ቡድን ለጨዋታ እየሄደ ፕሌን እንዳመልጠን እያሉ ተጫዋቾቹ የተንጋጉ ሲሄዱ አንድ እዛ ቦሌ ኤርፖርት አካባቢ ያለ አንድ ጥበቃ ምን ያስቸኩላቸዋል? መሸነፍ እንደሆነ የት ሄድባቸዋል አላቸው። ስለዚህ ለመሸነፍ ነው የምንታገለው ነው ያልከው። በጊዜ ሂደት ይቀየራል ያለው ሁኔታ፣ ነባራዊ ሁኔታ ይሄ ነው። እሺ፣ ያው በእግር ኳስም ፎርፌ የሚባል ነገር አለ አይደል? እሺ፣ አይደለ? ሳትጫወትም ትሸነፋለህ፣ ሳትጫወትም ትሸነፋለህ። ግን አስቀድመን ለመሸነፍ ከሆነ ሜዳ የምትገባው ለምን ተሸነፈ ሲባል ያ ቡድን የራሱ ማብራሪያ ይኖረዋል እንጂ ኢቭን ሳይጫወት እንኳን የሚሸነፍበት ሁኔታ አለ። ስለዚህ ፖለቲካም እንደዛ ነው። በጨዋታው ሜዳ ካላሸነፍን ተሸንፈናል። እሺ፣ ከልብ አመሰግናለሁ። እሺ፣ በመሀል አንድ ማስታወቂያ ላስደምጣችሁ። ይሄ ሁላችሁም ማትቀሩበት ነው። ኢንተርኔት ያለበት አካባቢ ላላችሁ በሙሉ ይሄ በአይነትም በይዘትም ለየት ያለ ነው። አድምጡት እስኪ።
ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100 ሺህ በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። ክብራትና ክብራን እዚህ በዩቲዩብ ከቴዲ ሐዋሳ ጋር ቆይታ እያደረገ የሚገኘው አቶ ልደቱ አያሌው ነው። ምናልባትም በቲክቶክ ብዙ ሰዎች ይታዩኛላችሁ፣ 1000 ሰዎች ይታዩኛላችሁ። ጥያቄዎቻችሁን አስቀድማችሁ የላካችሁልኝ ሰዎች አላችሁ። የፊታችን ቅዳሜ በአይነትም በይዘትም ለየት ያለ ሰላማዊ ሰልፍ ይደረጋል። በይነ መረብ ነው፣ በኢንተርኔት የሚደረግ ነው። ስለዚህ ኢንተርኔት ዋይፋይ አዘጋጅታችሁ እንድትከታተሉ ይሁን። ሁላችንም እናስተላልፈዋለን። ይህን ፕሮግራም የሚጋበዙ ፖለቲከኞች አሉ፣ የእነሱን ንግግሮች እናደምጣለን ለማለት ያህል ነው። ገብታችሁ ጥያቄ በቀጥታ ለመጠየቅ የምትፈልጉም እዚህ ስልክ አስቀምጬላችኋለሁ። ያን ነው በመጠቀም የምታደርጉት። በቲክቶክ ማንንም አልቀበልም። ከአቶ ልደቱ ጋር የማደርገውን ቆይታ ካጠናቀቅኩኝ በኋላ ወደ እናንተ እመጣለሁ። ወደ ኤርትራ ልውሰድህ አቶ ልደቱ። ከሰሞኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የ34ኛ ዓመት የነጻነት በዓላቸውን አስመልክተው የሰጡትን ወይም ደግሞ ያደረጉትን ንግግር እንዴት አየኸው? ያው ትግርኛ ስለማልችል በደንብ አልተከታተልኩትም፣ ግን የተለያዩ ፕሮግራሞች ላይ አንዳንድ ትርጉሞች ሲቀርቡ አዳምጫለሁ። ያው አብዛኛውን ሰዓት ያጠፉት እንደሰማሁት በኢትዮጵያ ጉዳይ ላይ ሲያወሩ ነው። ይሄ ተገቢ ነው የሚል እምነት የለኝም። አቶ ኢሳያስ ይሄ ችግራቸው የዋላ ያደረ ነው፣ በፊትም የነበረ ነው፣ አሁንም ያለ ነው፣ ምናልባትም ወደፊትም ሊቀጥሉበት የሚችሉ ነው እና ትክክል አይደለም። የራሳቸው ሀገር አላቸው። ሀገራቸውን በሚፈልጉት መንገድ የማስተዳደር መብት አላቸው። የኤርትራ ሕዝብ ጉዳይ ነው። በኢትዮጵያ ጉዳይ ግን ይሄን ያህል ዝርዝር ነገር ውስጥ እየገቡ አስተያየት መስጠት ያለባቸው አይመስለኝም። ይሄ ለማናችንም አይጠቅምም፣ ተገቢ አይደለም የሚል እምነት ነው ያለኝ። የተናገሯቸው ነገሮች ትክክል ናቸው አይደሉም ሌላ ጉዳይ ነው። ግን በኢትዮጵያ ጉዳይ ወሳኞቹ ኢትዮጵያውያን ነን። አንድ የውጭ ሀገር መንግስት መሪ በሀገራችን ውስጣዊ ጉዳይ በዚህ መጠን ገብቶ አስተያየት መስጠት አለበት የሚል እምነት የለኝም እና ይሄ ትክክል አይደለም የሚል እምነት ነው ያለኝ። መንግስት ይህ ነው የሚባል መግለጫ አልሰጠም። የመከላከያ ሚኒስትሯ ወይዘሮ አይሻ እንዲሁም ደግሞ አቶ ነቢያት ከተናገሩት ውጪ ይፋዊ ምላሽ አልሰጠም። ነገር ግን ውስጡን የሚያደርጋቸው ነገሮች ጦርነት ኢንቨተብል ይመስላል፣ የማይቀር ነገር ይመስላል እና በአንተ እይታ በኤርትራና በኢትዮጵያ መካከል ድጋሚ ጦርነት የሚካሄድ ይመስላል? ወይም እንደ አንድ ራሽናል ቲንከር ጦርነት እንዴት ይካሄድ ይችላል ብለህ ልገምት ትችላለህ። ማንን ይጠቅማል? ጦርነት ሊያደርጉ ከሚያስቡት ኃይሎች ውስጥ ማንኛውን ነው የሚጠቀመው? ማንኛውን ነው የሚያሸንፈው ብለህ ስታስብ፣ ራሽናሊ ስታስብ ማለት ነው፣ ጦርነት ይነሳል ብለህ ለማሰብ በጣም አስቸጋሪ ነው። ግን ደግሞ የመሪዎቹን ባህሪ፣ ቀደም ያለውን ባህሪያቸውን ስታይ፣ አሁን ደግሞ መሬት ላይ እየተደረጉ ያሉትን ዝግጅቶች ስታይ ለአንድ ጦርነት መነሳት አስፈላጊ የሆኑ ቅድመ ሁኔታዎች ሁሉ እየተሟሉ ነው። አንድ አገር ከሌላ አገር ጋር ወይም አንድ ኃይል ከሌላ ኃይል ጋር ወደ ጦርነት ከመግባቱ በፊት ሊያደርጋቸው የሚችሉ ነገሮች ሁሉ እየተደረጉ እያየን ነው። እውነቱን ለመናገር ውጊያው ነው የቀረው እንጂ ጦርነቱ ተጀምሯል። ኦልሬዲ ተኩስ ነው የቀረው። ያ ተኩስ ደግሞ ማንኛውም ኃይል በማንኛውም ጊዜ ለእኔ ያመቸኛል በሚለው ጊዜና ቦታ ሊጀምረው ይችላል
እና የውጊያ መጀመር ነው እንጂ የቀረው ጦርነቱን ኦልሬዲ ገብተውበታል። ጦርነት ከፕሮፓጋንዳ ነው የሚጀምረው እና በብቃት እያካሄዱት ነው ሁለቱም። ቅድም ያልከው ኦፊሻል የሆነ መግለጫ ሰጥቶ ምናምን የምትለው የመንግስትን እኮ አሰራር እናውቃለን። በቀጥታ አይደለም አሁን የሚነግርህ፣ ሌሎች ብዙ አፎች አሉት። ስለዚህ በአንድ የቀድሞ ባለስልጣን ወይ በአንድ አምባሳደር ወይ በአንድ አክቲቪስት ይነግርሃል። እነዛ ሰዎች ደግሞ እነማን እንደሆኑ እናውቃለን። እና ምንም የተደበቀ ነገር የለም ማለት ነው። እና የመንግስትን አሰራር እስካወቅን ድረስ እዛ ጨዋታ ውስጥ ብዙ መጫወት ያለብን አይመስለኝም። እንደ የቀድሞ ፕሬዚዳንት ሙላቱ ተሾሙ ወጥተው ሲናገሩ የማን መልእክት እንደሆነ እናውቀዋለን። ሰሞኑን አምባሳደር ዲና ሙፍቲ ወጥተው ሲናገሩ የማን አቋምና መልእክት እንደሆነ እናውቀዋለን። ስለዚህ በእነማን አፍ እንደሚናገሩ እናውቃለን። አብን ወጥተው መግለጫ ከሰጠ ማን እየተናገረ እንደሆነ እናውቃለን። አትሊስት 7 ዓመት የዚህን መንግስት ፓተርን አይተነዋልና በፖለቲካ ለምንኖር ሰዎች አሁን ኦፊሻል ነው ኦፊሻል አይደለም የሚለው ብዙም ጠቃሚ ነጥብ አይመስለኝም ማለት ነው። እና ሁሉም እየተዘጋጁ ነው። ምልህ መቼስ ደምድሞ ሙሉ በሙሉ 100% ጦርነቱ ይነሳል ማለት ያስቸግር ይችላል። በአብዛኛው ግን በብዙ እጅ ግን ጦርነቱ የመነሳቱ ጉዳይ አይቀሬ ነው የመሰለ ያለው እና የሚያሳዝን ነው በእውነት። ህዝብ መቀለጃ ነው የሆነው፣ የህዝብ ህይወት መቀለጃ ነው የሆነው። እስካሁን ድረስ ተገቢ ባልሆነ ጦርነት የማገርናቸው በሚሊዮን የሚቆጠሩ ልጆች መሞት አልበቃን ብሎ አሁንም ልክ እንደ ጨዋታ እንደ ቀልድ ጦርነትን ቆስቁሰን ህዝባችንን ለማስፈጀት ጥረት እያደረግን ነው። የሀገራችንን የህዝባችንን አጠቃላይ ህልውና ችግር ውስጥ ለመክተት እየተንደረደርን ነው። ይሄ የሚያሳዝን ነገር ነው። በ21ኛው ክፍለ ዘመን የዚህ አይነት አመለካከት ይዘን ጦርነትን ከፖለቲካ መለየት አቅቶን እርስ በርስ እየተዋጋን መተላለቅ ህልውናችንን ችግር ውስጥ ማስገባት የሚያሳዝን ነገር ነው በእውነት።